ይሄ ውሃና ስሙ የሚል ነው የኢትዮጵያ ሐዋርያት ቤተክርስቲያን ይልና ጸሐፊው ይሄ ግለሰብ ነው እና አሁን ይህን ግለሰብ እንግዲህ መጽሐፍ ቅዱስ ማህበር ውስጥ ያለ ጸሐፊ ተርጓሚ ነው። ግን ጥምቀት አያድንም ብሎ ሽንጡን ከትሮ ምንድነው መጽሐፉ ምንድነው? ለእኛ የጻፈው ጸሐፊ ምን ብሎ የጻፈው የኢትዮጵያ ውሃና ስሙ ነው። ውሃና ስሙ ነው። ሌላ ነገር ማታውራ እንጂ መጽሐፍ ቅዱስ እግዚአብሔር ቃል ነው ብላ ታምናለች ኦርቶዶክስ ያልኩ ነው። ቆይ ሌላ እንትን አትሄድ፣ ወደ ጥያቄው ብቻ ተመለስ። ቅድም አንድ ላይ ስንጠይቅ አይተህ ካቶሊክና ኦርቶዶክስ ልዩነቱ ምንድነው በምን ተለያዩ ለማለት ፈልግ። በርዕስ ነው የምናወራው መለያየታችንና አንድ አለመሆናችን ሳይሆን እናንተና ኦርቶዶክስ አሁን አንዳችሁ ለአንዳችሁ አልዳናችሁም። እንኳን ያልዳንን ድነታችንን እርስ በርስ ለማረጋገጥ አልመጣንም። እዚህ እኛን ተለያይታችኋል። ታዲያ ቤሊ ሚውት ትደረጋለህ ከዚህ በኋላ ወደ ጎን የምትመታ ከሆነ አይደለም። እኛ ተለያይታችኋል አላችሁ፣ እናንተም ተለያይታችኋል እያልኩ ነው። እንኳን የተለያየን አንድነን ብለን አናውቅም። አሁን ይኸውልህ ከዚህ በኋላ ሊጠፋ በቃ ትውልዱን ያጠፋ ትምህርት ተገለጠልኝ ምን አለልኝ እያለ መልካም ወጣት የብልጽግና ወንጌል የእምነት ቃል ምናምን እያለ ስንት መዓት ነንስታፕ የማያቆም በትውልዱ ቁጥር ሊሆን የቀረው እንትንን ማስቆም ካልቻልን በእውነት እንደ ሃይማኖት ብቻ ሳይሆን እንደ ሀገር እንከስራለን ለማለት ነው። ቴንኪው አዳመጥ እንኳ አሁን የቅድሟ ልጅ ዛሬ ትንሽ ረጋ ብያ ቅድም እየሰማኋት ነበረ። ትናንትና በቃ በጣም ነው እንትን የምትለው መጠየቋ ጥሩ ሆኖ ሳለ ግን ለመረዳት አትሞክርም። እኔ በዚህ አጋጣሚ ባገኛት ብዬ ነበር የገባሁኝ እና ያዳመጠች ከሆነ ለመረዳት ሞክሪ። ጥሩ ነው መጠየቅሽ፣ ጥሩ ነው መምጣትሽ፣ በጣም ጥሩ ነው። ግን ቤተክርስቲያንን ስታይ ከመጀመሪያዋ ቤተክርስቲያን ጀምሮ የሌለ ነገር እኛ ከየት አምጥተን ነው የሁሉ ያለን ብለሽ ራስሽን አንደኛ መጠየቅ፣ ስለ ጥምቀት፣ ስለ ቅዱስ ቁርባን፣ ስለ ምስጢራት አጠቃላይ በኦሪየንታል ቤተክርስቲያናትም በካቶሊክ ቤተክርስቲያንም በኢስተርን ኦርቶዶክስ ቤተክርስቲያንም በእነዚህ ሁሉ የነበረ ኢቭን በሉተራን ቅድም ስትነግሯት ነበረ የነበረውን ነገር እንዴት እኛ ልንቃወመው ቻልን? ለ2000 ምናምን ያልነበረ ዘመን 1900 ዓመት የነበረን ነገር እኛ እንዴት ልንቀይረው እንችላለን? በምን ስልጣናችን ነው? በምን ሁኔታ ነው የሚለውን አንድ ሰው ሳይኮሎጂካሊ ራሱን መጠየቅ አለበት ብዬ አምናለሁ። እና ጴንጤቆስጣል ቶሎ ባክ ቱ ዘ ኦሪጂን ካልተባለ እንደዚህ ሀገሮቹ በሙሉ መዘጋታቸው የማይቀር ነው። እና አቅም ካለና ማብራት የምትችሉ ከሆነ ኑና መጽሐፍ ቅዱስ ብቻ የሚለውን ጥቅስ አሳዩን፣ በመጽሐፍ ቅዱስ አስረዱን። መጽሐፍ ቅዱስ ብቻ የሚለውን በመጽሐፍ ቅዱስ የት ላይ አለ የሚለውን ብትመልሱልን በጣም ደስ ይለናል። ይህንን ለማለት ነው። እግዚአብሔር ይስጥልኝ። አንድ ጊዜ የሆነ ቀሲስ እንደርሶም ሊመልሱልኝ ይችላል። የሆነ እንደ ኦርቶዶክስ የሆነ ቤተ እምነትን መጽሐፍ ይጻፋል። በሆነ ቤተ እምነት ላይ ልትጽፉ ትችላላችሁ። ማለት ምንድነው አስተማሪዎቹ ይጽፋሉ፣ ቤተክርስቲያኗም ታየዋለች። የሆነ ሰው የኦርቶዶክስ አገልጋይ ሆኖ መጽሐፍ ሲጽፍ ለምሳሌ በሌላ እምነት ላይ ሲጽፍ አውቶሪቲውን ቤተክርስቲያኗ የራሴ ንብረት ነው ብላ ተወስደዋለች ወይስ ለግለሰቡ ነው የሚሰጠው? ለሚመጣበት ምንም ጥያቄዎች ተጠያቂዋ ቤተክርስቲያን ነች ተብሎ ነው የሚታመነው ወይስ ግለሰቡ ነው የሚባለው? ቀሲስ መጽሐፍ በመጽሐፍ ደረጃ አንድ ግለሰብ ለኦንሊ ጂሰስ ወይም ደግሞ ለጴንጤቆስጣል መጽሐፍ መልስ ቢሰጥ ነው መጽሐፍ ቢጽፍ ራሱ ለምሳሌ እርሶ ብድግ ብለው እርሶ ጥምቀት አያድንም ብለው ያስቡና ጥምቀት አያድንም ብለው ቢጽፉ መልስ የሚሰጡት ግን ለፕሮቴስታንት ወይ ለኦንሊ ጂሰስ ይሆናል። አሁን እንደሱ አይ በእኛ ቤተክርስቲያን በቤተክርስቲያኗ በራሱ በተቋሙ በሊቃውንት ጉባኤ ታይቶ ከወጣ ብቻ ነው ቤተክርስቲያኗን ይወክላል የምንለው። ከዛ በተረፈ በግለሰቦች ሲያሳትሙ ራሳቸው ይጽፋሉ። ከዚያ
ጥሩ መምህራን የሚሏቸውን በራሳቸው ላይሉም ይችላሉ ሁሉ ባይዘ ዝም ብለው ሊያሳትሙ ሁሉ ይችላሉ። ግን የተወሰኑ ሰዎችን አሳይተው በራሳቸው ነው የሚያሳትሙት። አሳታሚም ራሳቸው ናቸው ሲጀመር። አሳታሚ ራሱ አዘጋጅ ራሱ ነው የሚሆነው። ባለቤቱም ራሱ ነው፣ ባለገንዘቡም ራሱ ነው። ስለዚህ ስህተት ቢገኝበት ከዚያ ምዕመናን አንብበውት ስህተት ቢገኝበት ሊታገድ የሚችል ነው እንጂ ቤተክርስቲያኗን አይወክልም። ቤተክርስቲያኗን የሚወክለው ቤተክርስቲያኗ ራሷ አዛ እንደ በተቋም በአንድ ተቋም ውስጥ የምንመራ ናት። ህጋችን ቃለ ዓዋዲ ነው። በህገ ቤተክርስቲያን መዋቅር አላት። በመዋቅሯ ያላለፈን ነገር እንዲያውም በቃለ ዓዋዲው ላይ የስብከተ ወንጌል ማደራጃ መምሪያ የሚባል አለ እና ያ የስብከተ ወንጌል ማደራጃ የሀገረ ስብከቱ የስብከተ ወንጌል ማደራጃ መምሪያ ኃላፊ በየአጥቢያ አብያተ ክርስቲያናቱ ኑፋቄ ያለባቸው ሊሆኑ ይችላሉ። ስህተት አለባ ወይ የሆነ ነገር በግላቸው የሆነ ነገር የተጻፉ መጽሐፎች በየአውደ ምሕረቱ እንዳይሸጡ ክትትል ያደርጋል፣ ይቆጣጠራል። ችግር ካለባቸው እንዲታገዱ ያደርጋል እና ካሴት መዝሙር ሊሆን ይችላል። ስለዚህ በእኛ ቤተክርስቲያኗ ራሷ በተቋም ደረጃ የኔ ነው ያላለችው ግለሰብ የጻፈውን ቤተክርስቲያኗን ይወክላል አንልም። ግን ሃይማኖታቸው የቀና በቤተክርስቲያን በመምህርነት የሚታወቁ ሰዎች ካሉ መጽሐፉ ስህተት ከሌለው ምንም ችግር የለውም። የግለሰቡ መጽሐፍ ሆኖ ግለሰቡ ሊመሰገንበት ይችላል። መልስ ቢሰጥም እገሌ ለዚህ ጉዳይ ላይ መልስ ሰጥቷል፣ የገሌ መጽሐፍ እዚህ ላይ አዩት ይባላል እንጂ ቤተክርስቲያንን ሊወክል አይችልም ነው መልሱ። አመሰግናለሁ ቀሲስ። አንዳንድ መጽሐፍቶች በጣም በፕሮቴስታንቱ ዓለም ትልልቅ ጸሐፊያን የሚባሉ ሰዎች አሉ። አሁን አንድ መጽሐፍ ባሳዩት ፍሊፕ ላድርገውና ካሜራዬን አሁን ይሄ ግለሰብ በእኛ እምነት ላይ ነው የጻፈው። ምን ብሎ ነው የሚቃወመው? ምንድን ብሎ የሚቃወመው? ጥምቀት አያድንም ብሎ ይከራከራል። ይታያል ወይ? ሴቭ አላልኩት፣ ይቅርታ። ይሄ ውሃና ስሙ የሚል ነው የኢትዮጵያ ሐዋርያት ቤተክርስቲያን ይልና ጸሐፊው ይሄ ግለሰብ ነው። እና አሁን ይህን ግለሰብ እንግዲህ መጽሐፍ ቅዱስ ማህበር ውስጥ ያለ ጸሐፊ ተርጓሚ ነው። ግን ጥምቀት አያድንም ብሎ ሽንጡን ከትሮ ምንድነው መጽሐፉ ምንድነው? ለእኛ የጻፈው ጸሐፊ ምን ብሎ የጻፈው? ውሃና ስሙ ነው። ውሃና ስሙ ነው። ጸሐፊውም ይሄ ግለሰብ ነው። አሁን እንደዚህ አይነት በጣም ብዙ እንትኖች አሉ። ለእኛ ስለተጻፈ ትክክል የሆነ እኔ በጣም የማይገባኝ ነገር ይሄ ነገር ነው። ይህንን መጽሐፍ የሚያነብሰው ሙሉ ተቃውሞ ጥምቀት አያድንም ነው የሚከራከረው። ያልተጠመቀ ሰው ይላሉ እያለ ያነበል አንድ ባራግራፍ ላምብሎትና አቆማለሁ። አሁን ይህንን የሚያይ ሰው ሀያ አይባልም ወይ? እኔ በጣም ነው የሚገርመኝ። ሊሆነን እምነት እንትን ሲባል በውሃ ጥምቀት የሚያምኑ ሰዎች ራሳቸው ጋር እያሉ ይህንን ሰው እንጎዳለን ወይ ደግሞ ወይስ እነ ኦርቶዶክስን አያውቋትም ወይ እላለሁ። ማለት አሁን እኔ የሚመስለኝ ነገሩ ድሮ ኦርቶዶክስ ምን እንደምታመን ብዙ ሰው የሚያውቅ አይመስለኝም። አሁን ነው በደንብ ሁሉ ነገር እንደ ይፋ የወጣው። ይሄ አሁን ሲሳደቡ የነበሩት ሰዎች ኦርቶዶክስም እንዲህ ማለት ጀመራለች ብለው ያሉኝ ሰዎችም አሉ። ጥምቀት እንደሚያድን መቼም የስንት ሺህ ዓመት ታሪክ እንደሆነ ስለማያውቁም ይመስለኛል። እና ልክ አሁን የጀመራችሁ ጥምቀት ያድናል ስትሉ አሁን የመሰላቸውና ምን ይላል እዚህ ጋር የሐዋርያት ቤተክርስቲያን መምህራን የውሃ ጥምቀት ለዳግም ልደት ነው ወሳኝ ነው ብለው ያስተምራሉ ይላል። እኛ ሳንሆን ይህ መጽሐፉ ነው የሚለው። እንዲህ አይነት መጽሐፍቶች እንዴት ነው የማይወገዙት ብዬ አስባለሁ። እና አንድን እምነት ለመቃወም እውነተኛውን ትምህርት እንዴት ሰው ይቃወማል? ግን እኮ ተስፋዬ ሮበሌ ፕሮቴስታንት ነው አይደል? ሄቨን የተጨርስ ብዬ ነው እንጂ በነገራችን ላይ ከጴንጤቆስጣል ስለ ጴንጤ ሳወራ ትንሽ ከሰሙኝ ቅር እንዳይላቸው ብዬ ከማስባቸው ሰዎች አንዱ ዶክተር ተስፋዬ ሮበሌ ናቸው እና ለእኔ መጽሐፎቻቸውን ሁሉንም ለምሳሌ አርዮሳውያን፣ አባይ ነባይ፣ ጉባኤ ሙግት፣ ስና መክንዮ እና አሁን ሰሞኑን የጻፉት ትልቅ መጽሐፍ የሐዋርያት ቤተክርስቲያን ኑፋቄ እና የተክሌ ዘሀገረ ጮማ ነው የሚል
መጽሐፋቸውን በጣም ትልቅ መጽሐፍ ልከውልኛል። እግዚአብሔር በሚያውቀው ማለት ነው በፖስታ። ይሄ እንደውም በተለይ አዲሱን ወዲያው እንደጻፉት ነው የላኩልኝ። እንደ ከጴንጤቆስጣሉ በጣም ማከብራቸው ሰው ናቸው እና ልታጣይኝ ፈልገሽ ከሆነ አይሳካልሽም ማለት ነው። ሄቨን አንድ ለምን መሰለሽ፣ በነገራችን ላይ ዶክተር ተስፋዬ ሮበሌ በዚህ በመጽሐፍ ቅዱስ ማህበር ውስጥ ከኛ ቤተክርስቲያን እንደነ መጋቤ ብሉይ ሰይፈ ስላሴ በጣም የታወቁ ሊቅ ናቸው። መጋቤ ብሉይ ሰይፈ ማለት ለስንት ዘመናት የሊቃውንት ጉባኤ ሰብሳቢ የነበሩ በጣም የታወቁ ሊቅ ነበሩ እና ከእሳቸው ጋር ሆነው እዚህ የመጽሐፍ ቅዱስ ማህበር ውስጥ ለብዙ ዓመታት አብረው የሰሩ ናቸው። በጣም ደስ የሚሉ ኢቲክስ ያላቸው ስነ ምግባር ያላቸው በእውነቱ በጣም እንደው ጭምት ከጴንጤቆስጣል ሰው ጥራ ብባል ሲሪየስሊ በጣም ይቅርታ ሄቨንዬ ጥራ ብባል ሰውነት በቃ ጥሩ ሰውነት ያላቸው በጣም ዲሲፕሊን እንዲሆኑ ሰው ናቸው። ዶክተር ተስፋዬ ሮበሌ ማለት እነ ዮናታንን ስትመለከቱ እነ እስራኤል ዳንሳን እነ እዩ ጩፋን አይታችሁ ተስፋዬ ሮበሌ ላይ ስደርስ እኔ በጣም ሪስፔክት ነው የማደርጋቸው። ሲሪየስሊ ነው የምናገረው። አሁን ሄቨን በጣም አከብርሻለሁኝ፣ ግን ዶክተር ተስፋዬ ሮበሌን ግን በጣም ጥሩ ጭምት ጴንጤ ናቸው እና ደግሞ ራሽናልም ናቸው። እውነት ለመናገር እናንተ ጋር የሚሰሩት ለምሳሌ ከኛ ቤት የሚወጡ ታድሶች የሉ ከኛ ቤት ዝም ብለው የሚያወሩ አሉ። በቃ ታድሶ ዝም ብሎ ክስ ነው። የት ነው ያላችሁ ስጤያቸው፣ አንዴ መገናኛ ነው ይሏቸዋል፣ አንዴ ለጋር ናቸው፣ አንዴ ኮተቤ ታገኛቸዋለሽ። ምንም አድራሻ የሌላቸው እንደዚህ እንደ ውሃ እናት ውስጥ ለውስጥ እየዋኙ ሄዱና የሆነ ቦታ ብቅ የሚሉ ናቸው እና ከኛ ቤተክርስቲያን የት እንዳሉ ዶክትሪናቸውን የማታውቂያቸው ልክ እንደነሱ እንዳለ ሁሉ እናንተ ደግሞ ከነሱ ስለወጣችሁ ያው እናንተን መጽሐፍ እየጻፉባችሁ ስለሆነ በዚያ ቀረብሎች ከሆነ እንግዲህ መጽሐፍ ጻፊባቸውና ላኪልኝ፣ አነባለሁ። እኔ ችግር የለብኝም የማንበብ ማርያምን እና አነባለሁ። አንቺም እንጠብቃለን እና ከዶክተር ተስፋዬ ሮበሌ ሊያዳምጡኝ ይችላሉ እዚህ ላይ ራሱ ማለት ነው። እና በጣም አክባሪ ናቸው። በጣም አክባሪያቸው ነኝ ሲሪየስሊ። እኔ እንዲያውም ጊዜ አጥቼ ይህንን መጽሐፉን ራሱ አንብቤ ኮሜንት እንድሰጣቸው ሁሉ ጠይቀው ነበር እግዚአብሔር በሚያውቀው። ስለዚህ ያላነበብኩትም እውነት ለመናገር ትልቅ መጽሐፍ ነው። 2 ክላስ ነው ያለኝ። በዚህ ሰዓት ላይ ሌላ መጽሐፍ ለማንበብ በጣም ተቸግሬ ከስራ ጋራ አርምሞ ላይ ነኝ። እውነት ለመናገር ብዙ እያነበብኩ አይደለም፣ ክላሱ ረጅም ስለሆነ ያለሁበት እና ሄቨንዬ እባክሽ አንሽልኝ ይህንን ጉዳይ እና የተስፋዬ ሮበሌን የዶክተር ተስፋዬ ሮበሌን ወደ እዩ ጩፋና ወደ ዮናታን አክሊሉ አዙሪልኝ። እሱ እኮ እነ ዮናታን እንደምነው ስትቆጥሯቸው ነው ወይስ ይሁን ብቻ። ግን መጽሐፉን አሁን ይህን እየታየ ዝም ስለ እኔ ብዙ ጊዜ ነገሩ የሰው መጽሐፍ ማምጣትም አንወድም እኛ ማለት ምንም መጽሐፍ ሰዎችን ሄቨን እኮ በጣም መመለስ እኮ አለብሽ እኮ አይደለ? ወደ ቤተክርስቲያን ወደ ኦርቶዶክስ እኛ ጋር ነው መምጣት ያለበት፣ መምጣት አለብሽ። እውነቴን ነው። እንደዚህ እየቀለልሽ በዚያ እንዳትቀጠይ። ሲሪየስሊ በጣም ነው የማከብርሽ። ሲሪየስሊ በጣም አሁን ከጁማዎት ነው ሌላ ሰውም ለነገሩ አላውቅም እንጂ ሪስፔክት ለማድረግ ታውቂያለሽ። 2 ዓመት ሊሆን ነው በመከባበር ታነቢያለሽ። የምታነቢ ከሆነ ወይ በውስጥ እናወራለን እንጂ እውነት ለመናገር እንደ ዝም ብለን አንቀጥልም። ጸሐፊዎቹም ይጻፉ፣ እናንተ ማንበቡላቸው። እኛ ግን ምናምነውን ራሱ ተጽፎ መምጣት አለብሽ። ወደ ኦርቶዶክስ ባክ ቱ ኦሪጂን መመለስ አለብሽ። ቤሊ ከገባ ቆይቷል እና ጥያቄውን ሊመልስ ነው የገባው። ያው መሆኑን የሚያሳየውን ጥቅስ ሊያሳየን ነው። ቤሊ ጆሲ እንትን መዝጋት አለብኝ 1 ሰዓት እዘጋለሁ ብዬ ስለነበር በቃ እሱን እንትን በልና እንዘጋለሁ። ላውራው ቤሊን ወይስ ይቅር?
አይ አውራው እሱን እኮ ነው የምልህ። ሰላም ቤሊ አለ እንዴት ነህ ጆስ? አለን እግዚአብሔር ይመስገን ሁሉ ሰላም። ሰላም ሰላም። ዛሬ ጥያቄያችን መጽሐፍ ቅዱስ ብቻ የሚለውን ትምህርት ዶክትሪኑን ከመጽሐፍ ቅዱስ አውጡና እስቲ አሳዩን ብለን ነበርና መመለስ የምትችል ከሆነ ርዕሱ እሱ ነው። ኦኬ ቃል በቃል ነው ወይስ? ቃል በቃልም ይሁን በጽንሰ ሀሳብ ደረጃ the only infallible authority ነው ስክሪፕቸር ብሎ የሚለውን ከመጽሐፍ ቅዱስ አምጥተን እንድታሳይ ነው። ኦኬ መጽሐፍ ቅዱስ ብቻ ስንልኛ ማንኛውም ነገር ትምህርትም ሆነ ልምምድ መጥቶ በመጽሐፍ ቅዱስ መፈተሽ አለበት እያልን ነው። አይደለም ትቃወማለህ? ቤሊ እሱ አይደለም የሶላ ስክሪፕቸር ዴፊኒሽን the only infallible authority is scripture ብሎ ማለት ነው። ሁሉም በመጽሐፍ ቅዱስ አምጣው፣ እሱን እንወስድ። አምጣው። የቱ ጋር ነው ይሄ? የሪፎርመሮቹ ሁሉ የሚያምኑት አምጣዋ፣ ጽሑፉን አምጣው። አሁን ከታች ያለው እውነት ስለሚመስለው ጽሑፉን አምጣውና እዛ ላይ ሙሉ ምን እንደሚል ነው። እኮ አንድ ጊዜ እኔ ያውጣለታለሁ። ሙሉውን ነው። እሺ ሶላስ አሁን አንተ ዝም ብለህ የሌለ ስለመሰለ ነው። እሱ ከታች ያለውን ስለሚመስለው አለኩቢል ያምጣ። አዳምዬ በቀል እሱም የተናገረውን ያስቀርበው እንዲህ ማለት ነው ያለው። አንቺ ቆይ እስኪ ከኦርቶዶክስ ጋር ምንድነው ጥምረትሽ? አንቺ ቤሊ እስቲ አንተ ታመራችሁብን እኮ። አይ ዛሬ ሶላ ስክሪፕቸራን እያየን ነው እንጂ ተባብረንባቸው። እሷ ታዲያ ሶላ ስክሪፕቸራ መጽሐፍ ቅዱስ ብቻ ብለዋል እንደ እነሱ የሚያምኑት። አይ ይኸውልህ ከእሷ ጋር እኮ ቀሲስ ያደረጉትን ንግግር እኮ ሰምተሃል አይደለም? በቃ የመተባበር ምናምን ላታፖት ልከውና ጥሩ መልስ ሰጠዋታል። በቃ አሁን ቤሊ አመነችበት። አሃ ብታምንበት ኦርቶዶክስ አትሆንም እንዴ? ዛሬውን የኔ ዓለም ተው እንጂ። አሁን ቆይ ኦርቶዶክስ ታዲያ መጽሐፍ ቅዱስ እግዚአብሔር ቃል አይደለም ብላ ታምናለች እንዴ? አረ በህግ አምላክ ብቸኛው ሌላ ባለስልጣን ከመጽሐፍ ቅዱስ ውጭ አለ ብላ ጀመርክ? ምን ጀመርክ ቤሊ? ምን ጀመርክ? ሌላ ነገር ማታውራ እንጂ። አይ መጽሐፍ ቅዱስ እግዚአብሔር ቃል ነው ብላ ታምናለች ኦርቶዶክስ ያልኩ ነው። ቆይ ሌላ እንትን አትሄድ፣ ወደ ጥያቄው ብቻ ተመለስ። ቅድም አንድ ላይ ስንጠይቅ አይተህ ካቶሊክና ኦርቶዶክስ ልዩነቱ ምንድነው በምን ተለያዩ ለማለት ፈልግ። በርዕስ ነው የምናወራው መለያየታችንና አንድ አለመሆናችን ሳይሆን እናንተና ኦርቶዶክስ አሁን አንዳችሁ ለአንዳችሁ አልዳናችሁም። እንኳን ያልዳንን ድነታችንን እርስ በርስ ለማረጋገጥ አልመጣንም። እዚህ ቤሊ እኛን ተለያይታችኋል። ታዲያ ቤሊ ሚውት ትደረጋለህ ከዚህ በኋላ ወደ ጎን የምትመጣ ከሆነ አይደለም። እኛ ተለያይታችኋል አላችሁ፣ እናንተም ተለያይታችኋል እያልኩ ነው። እንኳን የተለያየን አንድ ነን ብለን አናውቅም። አሁን ይኸውልህ ከዚህ በኋላ በስነ ስርዓት ጥያቄው እንዲህ የማታደርግ ከሆነ በሰላም ወረድ፣ እየመሸብኝ ነው ስላለ አዳም አሳየውና ይቀጥል። እንዳሳየ ትፈልጋለህ ቤሊ? አዎ አሳየኝ። እስክታሳየን ነው እኮ ምን ያወራን የነበረው። ኦኬ ማለት ማየት ከፈለክ ነው። ማየት ካልፈለክም የማየትም ግዴታ። የሶላ ስክሪፕቸራ ሙሉ ዲፊኒሽኑን አውጣና አሳየንሽ። ኦኬ ሶላ ስክሪፕቸራ ማለት ምን ማለት ነው? ቆይ ይቅርታ ጋር ላሳየ ነበር እንደዚህ የምትል ከሆነ ይሄ ማለት ነው ብለህ አይደል የተረጎመው? አይ ነው አንተ ምን ማለት ነው? ቆይ ያንተ አስተምሮ አይደለም። አንተ ተርጉም መጽሐፎች በሙሉ በመጽሐፍ ቅዱስ ይፈተሻል ብሎ ማለት ነው። አያችሁ ያንተ አስተምሮ ማለት ነው ያለው እንደዛ አይደለም ካልክ አምጣና አሳየን። እኔ ያንተ የአባት ደለብኝ እናት ደለብኝ ካንተ ምን አጨቀጨቅ ከራሱ አንተ ከማስረጃ አምጣ ይልሃል። እሱ ራሱ ማምጣት አለበት እኮ ሶላ ስክሪፕቸር ማለት ላሳየው ነበር። ታውቂያለሽ ትዕግስት ቢኖረው ላሳየው ነበር። ግን እታች ያሉ ሰዎች እንዲረዱ ሶላ ስክሪፕቸር ማለት ሁሉን ነገር እየፈተነ የምንቀበለው በመጽሐፍ ቅዱስ ነው። ማስረጃ ቀጥሎ እሱ ነው የሚፈለገው። እንደዛ አይደለም። እንደ ኦንሊ ኢንፋሊብል አውቶሪቲ መሆኑን እኮ ሄሮን ራሱ ቅድም በነገራችን ላይ እናንተና ካቶሊኮች አንድ ናቸው ወይ ላለው መልስ መስጠት ፈልጋለሁ። እውነት ለመናገር በጴንጤቆስጣሉ እንዳለው 45,000 ዲኖሚኔሽን እና እርስ በርሱ አንዱ ፓስተር ከአንዱ ፓስተር ጋር እንኳን አንድ አይደለም። እንኳን ማለት አንዷ ቸርች አንዷ አጥቢያ እንኳን ከአንዷ እንትን ጋር አንድ አይደለችም። እንደነዚያ አርጋችሁ ካቶሊክንና ኦርቶዶክስን እንደዚህ የምታስቡ ከሆነ በጣም ሞኝ ናችሁ።
እንደዚህ በጣም የሆነ ጋጠወጥ የሆነ ክርክር ውስጥ መቼም ነው ስናደርግ አታገኙንም። ቢያንስ በቅዱሳት ምስጢራት በሳክራሜንት በጣም በእርጋታ ረጋ ብሎ በጉባኤ ነው የምናወራው ከነሱ ጋር በጉባኤ። ምክንያቱም አንደኛ ልዩነቶቹ የሚታወቁ ናቸው። የት ላይ ምን እንደምናነሳ ያውቃሉ፣ ምን እንደሚያነሱ እናውቃለን። ስናወራ ኦልሬዲ ታውቀዋል። እነዚያ ልዩነቶች በጣም ጥቂት ልዩነቶች አሉ። እነዚያ ልዩነቶች ናቸው አንድ እንዳንሆን ያደረጉት። ስናወራ ራሱ የምናወራው በጉባኤ ነው የምናወራው። ምን ማለት ነው? ከዚህ ቀደም አውርተንባቸዋል፣ አልተግባባንባቸውም። ወደፊት ስናወራ ራሱ የምናወራው እንደ ቸርች ነው የምናወራው፣ በጣም በመከባበር በጣም ማለት በጣም ሌጋሲን ታሪክ እንዳላቸው በጣም ጭምት እንደሆኑ እንደ አረጋውያን ሰዎች ነው የምናወራ እንጂ ይህ ዝም ብሎ እንደ ኮልኮሌ በየመንደሩ በየሰፈሩ ዝም በመሰለኝና በደሳለኝ ቸርች ፕላንት አደረግኩ እንደሚለው ስንሟገት መቼም አታገኙንም። ሲሪየስሊ እንደዚያ ማድረግ በራሱ በጣም ትልቅ እንትን ስለሆነ ማለት ነው። ስለዚህ ኢስተርኖችም ይሁን ካቶሊኮች አብረን ነው እዚህ ጋር ከእናንተ ጋር የምንሞግታችሁ ማለት ነው። በጣም ነው የምወደው ይሄንን እንትን እነ ጆሲ ጋር ገብቼ አብሬ ሞግታለሁኝ። ምክንያቱም እንኳን አይደለም ከነሱ ጋር ከሉተራን ጋር ራሱ ሳወራ እኔ በጴንጤቆስታን ልክ እኔ አላወራም። ኦኬ ስጋው ደግሞ አማናዊ ነው ካሉኝ ለምን አማናዊ ያላችሁ ብዬ ከእነሱ ጋር አልከራከርም። ነውር ነው። ይሄ በጣም እኔ ያልኩትን ለምን አላችሁ ይባላል። እንዲህ ሃይማኖት ደግሞ አማናዊ ነው የክርስቶስ ስጋ ነው ብዬ አምናለሁ ካለኝ ኦኬ ያንን አልፈውና ልዩነቱ ላይ ሪስፔክትፉል እናወራለን ማለት ነው። ኦኬ ጥምቀት ቦርናጌን የምንሆንበት ነው እንዳግም የምንወለድበት ነው ካሉ ዛትስ ፋይን። መጽሐፍ ቅዱስ የሚለው እንደዚያ ስለሆነ ይሄ ስጋዬ ነው ይሄ ደሜ ነው ያለውን ይሄ ስጋው ነው ይሄ ደሙ ነው ካሉ መጽሐፉ ስለሚል ለምን አላችሁ ብለን አንጠይቅም። ልዩነቶቻችን ላይ ግን ታሪክ ጠቅሶ ጉባኤያትን ጠቅሶ ሪስፔክትፉል እናወራለን። ኦኬ እናወራለን። እንደዚያ ነው የሚሆነው። እናንተ ከጴንጤቆስታልስ ይመጡና ልክ አንድ ቀን መጽሐፍ ቅዱስ ያውም ደግሞ አልፎ አልፎ ያነበበ ሙግት ይገጥማል። ኧረ ተው እባክህ ይሄ የቤተክርስቲያን ታሪክም አልነበረም እኮ ከየት መጣ ሲባል እኔ እንደተረዳሁት እኔ እንደመሰለኝ እኔ እንደገባኝ በደረስኩበትና ማንም ሰው በደረሰበትና በገባው መጠን ይሂድ ይላል። በቃ በደረስኩበት ነው የሚሄደው። እኔ ተገለጠልኝ እንደዚያ እንዳትጠብቁ ለማለት ፈልጌ ነው። እኔ ዲቪዥን ለመክፈል እንትን ለመፍጠር ለማለያየት ምናምን ዊ ነው ልዩነታችንን እናውቃለን። እነሱ ደግሞ በእርግጠኝነት አንድ ቀን ያ ኬልቄዶን ላይ የነበረው መለያየት አንድ የሚሆንበት ዘመን ይመጣል ብለን ተስፋ እናደርጋለን። ስለዚህ ጉዳይ እንደ ቤተክርስቲያን እንጸልያለን። እንደ ግለሰብም መልካም ጸሎታችንም ሀሳባችንም ነው እና እንዴት ነው ካህን ያላት ጳጳስ ያላት ታሪክ የአባቶችን ታሪክ ይዞ የቅዱሳንን ሕይወት የሚተርክ ጋራ መታችሁ ጥምቀት አያድንም ጌታ ያድናል ይላል፣ እናንተ አያድንም ትላላችሁ። ይሄ ደሜ ነው ይሄ ስጋዬ ነው ያለውን አይ መታሰቢያ ነው ስጋው አይደለም ደሞ አይደለም። እንዴት ይሁኖ ደግሞ እኮ ሚስጢራዊ ነው ሚስቲካል የምንለውን ደግሞ በአስማት ምናምን ይላል። አስማታዊ በሆነ መንገድ ምናምን ይላል። አይ እኛም እኮ የቅድሟ ልጅ ራሱ መንፈሳዊ ነገር ነው ይሄ እንጂ እኛ ስጋዊ ነው አልን እንዴ? ምስጢራዊ ማለት ስጋው ምናምን ነው። ይሄ እኮ መንፈሳዊ ነገር አድርጎታል። እኛ ስጋዊ ነው ነገር ነው መቻልን። እኛ ሲጀምር መንፈሳዊማ መንፈሳዊ ነው፣ ምን ጥያቄ ያለው? እና መንፈሳዊ ማለት እኮ ምን ማለት ነው? እና ይህንን ነው የምለው። ቢግ ሪስፔክት እና አብራችሁ በደንብ ይህንን ሊጠፋ በቃል ትውልዱን ያጠፋ ትምህርት ተገለጠልኝ ምን አለልኝ እያለ መልካም ወጣት የብልጽግና ወንጌል የእምነት ቃል ምናምን እያለ ስንት መዓት ነንስታፕ የማያቆም
በትውልድ ቁጥር ሊሆን የቀረው እንትንን ማስቆም ካልቻልን በእውነት እንደ ሃይማኖት ብቻ ሳይሆን እንደ ሀገር እንከስራለን ለማለት ነው። ቴንኪው። ሰላም እደሩ። መልካም አደር አዳም። እሺ ቀሲስ ሰላም እደሩልን። በጣም ነው የምናመሰግነው። ሶሪ ሰዓት ወስደን ቴንኪው ቀሲስ ሰላም እደሩ። አዲስ ማለዳ ባትሪው ቻርጅ ተደረገ? አዎ ሰካሁት። ደህና እደሩልኝ። መልካም አዳም አባታችን ለምን እንደሚሉ ለካ ይገባኝ አሁን ነው። አዳም ለካ የዘፍጥረቱ ስሙ አዳም አይስቀል ነበሉ። አንተ ደግሞ ቀን የሀገር ተወልደህ እንትን ነው አንተ ደግሞ ምን ነው ልቀልድ ብዬ ነው አባ። እኔ እፈታለሁ በደንብ ቅኔ ምናምን ግዕዙ ላይ ነው እንጂ የሌለበት የግዕዙ ቅኔ የአማርኛ በደንብ አዳም ሞታ አሁን አዳም አባታችን ስል እስካሁን ድረስ አልገባኝም ትላለህ እንዴ? ማንም አይሞት ቀሲስ ገብቶኛል። ከድሮም ልቀልድ ብዬ ነው። ጆሲ እንደዚህ ያለው እንጂ ተው እንጂ አንተ ነቂ አይደለህ እንዴ? ሰላም እደሩ። ደህና እደሩ። እግዚአብሔር ይባርካችሁ። አዳም እንዳትፈታት 1 ወር አይደለም 5 ወር እንዳትፈታት። በቃ ጥሩ መድኃኒት ናት። ከራሱ ነው የሚጀመረው ነገር። አዎ አይ ጠቅለል ካለ እኮ አንድ ናችሁ። እንዲያውም በኦልኒ በአንደኛው ሶላ ትገናኛላችሁ ቢያንስ የመን። ስለዚህ በዚህ ተስማምታችሁ በልዩነታችሁ ላይ ብታወሩ ይሻላል ለማለት ነው። ሰላም ነው። ሰላም ደሩ